ወይኔ በላቸው ወይኔ በላቸው ወይኔ በላቸው ወይኔ በላቸው። አብርሽ ምን አስፈራ? የኔ ውድ ሚስት ሩታዬ፣ የኔ ፍቅር ይቅርታ እሺ፣ የኔ የልጆቼን እናት የወደኋላ የልጆቼን እናት ብለ ማባበል ሲገባ እና ለማንኛውም ጋይስ ዛሬ ያበደ ቪዲዮ አላቸው ማለት ነው። ሰርፕራይዝ የምሬ ነው ብላቸው አለ በአብርሽ ቤት ይለቀቃል። ጥሩ ቆንጅዬ ቪዲዮ ያቺ ሜሮንም ትለቃለች ባይዘው ማለት ነው። እና ይሄ ፓርት አላየሁላችሁ ነበረ ጋይስ፣ አላየሁላችሁ ነበረ። እኔ ራሱ ሌላ ዓለም ውስጥ አልገባው መሰላችሁ። ይሄኔ እኮ የሰክሮ ያደረ አለ እኮ ይሄ ፓርት አይቶ ማለት ነው። ሰክራችሁ ያደራችሁ አላችሁ፣ አትዋሹ አላችሁ ማለት ነው። ስቃችሁን ብቻ ሳይሆን የሰከራችሁም አላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። አብረሽ መጨረሻው ፓርት እንዴት እንዳበለጠኝ ማታ አላቅም። ቪዲዮ ያለቀ መስሎኝ ወጣሁኝ። ለምን እንደወጣሁ አላቅም። በነገራችን ላይ ቢዚም ስለነበርኩ ይሆናል። እና አንዲት እህት የመጣችና ኮሜንት ስር ምን ብትለኝ ጥሩ ነው፣ የመጨረሻው ፓርት ነው ያሳቀኝ ብላ ኮሜንት ትጽፋለች። እኔም ደግሞ አለብኝ ብዬ ስንገዳገድ ሄጄላችሁ ማየት፣ ከዛ ሳያው እኔ ራሱ ቀልቤን ስርቅ አደረጉኝ ማለት ነው። እና ደስ ብሎኛል፣ እውነት ለመናገር ማለት ነው ደስ ብሎናል። በቃ ደስታችን ጨርሰናል። ነገር ግን ዛሬ ደግሞ ቆንጅዬ ቪዲዮ ቅጥር ምጥን ቅልጥፍ ያለች ቪዲዮ ይለቀቅላችኋል ማለት ነው። የዋናው በቃ ሲነጋገሩ ሲያወሩ ምናምን በቃ ከዚህ በኋላ ጥል ሳይሆን እርቅ ወይም ደግሞ ፍቅር ሲያጫውታቸው ነው የምናያቸው ብላችሁ ታምናላችሁ ወይ? ከዚህ በኋላ ፍቅር ነው የሚያጫውታችሁ። ጋሽዬ ጥሩ ስራ ሰርተዋል። ወዳለ ለመናገር ጥሩ ስራ ነው የሰራው። እውነቴ ነው የምላችሁ እንዴ። በቃ አውሩ ብለው ጣል አድርጎ ሄደ ካስታረቀ በኋላ እና በባልና ሚስት መሀል ታዲያ ማን ይገባል? አንዴ እንትናቸው ሴጣናቸው ከታሰረ የሚከለከላቸው የለም ማለት ነው። ስለዚህ ከዚህ በኋላ ፍቅር ሲጫወቱ ነው ቪዲዮ የሚለቁልን። ያቺ ሜሮንም ትለቃለች። ሜሮንም እሷ ሚጥሚጣ ባጠናልን ጋሽዬ። እውነቴ ነው እሷ እንዴ እሱን ጋሽዬ ላይ ለምን ኮስተር ባለችልን። የምሬ ነው የምላችሁ። ምክንያቱም በሆነ ነገር አንስቶ ቋዳ ያደርጋል ስለምንፈልግ ማለት ነው። ሌላኛው ትኩሳት ደግሞ ሩታ እርጉዝ ናት የምትሉ ልጆች አላችሁ ማለት። አዎ እርጉዝ ናት፣ ብታምኑም ባታምኑም። በመቀጠል ደግሞ የሩታ እርግዝና ለእናንተ ምንድን ነው የሚጎዳችሁ እንዴ? እናንተ ተረግዛችሁ አይደል እንደ የተወለዳችሁ? ወይስ እናንተ ስታረግዙ የለም? ወይስ እናንተ ሳሁን ልጅ የላችሁም ወይ? ምን ነው ትልም እኮ ይወልዳል። አካበዳችሁ። ሳ እርጉዝ ናት ናታው ናት። ከ3 ወር በኋላ በደንብ የምታዩት ይሆናል። እንዴ እኔ አልዋሽም፣ እውነቴ ነው የምላችሁ፣ አልዋሽም። አዎ ናት፣ በቃ ናት። እውነቴ ነው የምላችሁ ናት። ግን ምሺ ከሆነችስ? ሲቀጥል ደግሞ ጋሽዬ ወራዳ ሰው ኖት። እውነታችሁን ነው። እናንተ ምን አይነት ቤተሰብ ነው ያሳደጋችሁ? ወይኔ እናንተ በተናገራችሁት ንግግር ቤተሰቦቻችሁ ሳስበው። ለነገሩ ቤተሰብ እኮ መውቀስ አይቻልም። ምክንያቱም እኛ በካይ ምላሳም የእባብ መርጨት የጀመርነው ስደት ከመጣም በኋላ ቆሻሻ ቦታ እየዋልን ነው። ቆሻሻ ነገር ለምደን ከዛ በኋላ የሰውን አባት ክብር አይኖረንም። ለዛ ነው ቤተሰብን እንኳን መውቀስ አይቻልም። ነገር ግን ስዳደግ አሳዳጊ የበደላቸው የምንባለው ምላሳችን ሲረዝም ከዛ በኋላ ለቤተሰቦቻችንም እንተርፋለን፣ ቤተሰብም እናሰድብናለን። እና ጋሽዬ ደግሞ በጣም ጀግና ጎበዝ ምርጥ አባት፣ ለልጆቹ የሚቆም ከልጆቹ አልፎ ራሱ ከሌላኛው ከማህበረሰቡ ራሱ ተግባብተው የሚኖር አባት ነው። አዳሚ አመንሽም አላመንሽም ተግባብተው የሚኖር አባት ነው። ከህፃናቶች በሉ ከአዋቂዎች በሉ ከሽማግሌዎች በሉ ከሁሉም ጋር ተግባብተው የሚኖር አባት ነው። እኔ የአብረሽ አባት እንደ አብረሽ አባት እዛ ቡታጀራ ውስጥ እስከ ዛሬ ድረስ ከሰው ጋር የሚግባባ የሚስቅ በቃ የሚጫወት ፈታ የሚያደርግ አይቼ አላቅም። የለምም ሲጀምር የለም። እውነቴ ነው የምላችሁ የለም። እና ፈታ ያለ አባት ነው። የማንንን ክፋት አይፈልግም። ሲመርቃቸው ራሱ ከሆዱ ከልቡ ከአንጀቱ ነው የሚመርቃቸው። እውነቴ ነው የምላችሁ ከአንጀቱ ማለት ነው። እንደዚህ በሉልኝ፣ በዚህ ውጡልኝ፣ በዚህ ግቡልኝ፣ እንዲህ ያሳካላችሁ ምናምን ብሎ ነው የሚመርቃችሁ። ስለዚህ ለአባት ክብር ይኖራቸው። አለበለዚያ ደግሞ ለራሳቸው አባት ክብር ስለሌላቸው ችግር የለውም ተናገሩ። እኛ እናከብረዋለን። የምሬ ነው የምላችሁ። እኔ አብርሽ አባት በጣም እወደዋለሁ። በጣም ምርጥ አባት ነው። አንደኛ የዋህ ነው። ከሰው ጋር ይግባባል። ከሰው ጋር ከትንሹም ከትልቁም ሲመርቅ
ሲመርቃችሁ ከአንጀታችሁ ከልቡ ሲመርቅ ከአንጀቱ ሲመርቅ እውነቴን ነው የምላቸው እኔ ምርጥ አባት እንደሆነ በደንብ እረዳለሁ ማለት ነው። ስለዚህ በተራ ሰዎችን ቢሰደብ ባይሰደብ መስሎም አይታየንም ማለት ነው። ተግባብተናል። አሁን ሌላኛው ማለት ነው ፍቅርና ፉአድ ይደረሱ። አሁን እነሱ ማን ነው የሚያስታርቃቸው? ግራ ገብቶኛል። እስኪ ነገ እንጠብቃለን ማን እንደሚያስታርቃቸው እናያለን ማለት ግዴታ አብርሽ ነው መሆን አለበት መሰለኝ። አብርሽ ነው የሚያስታርቃቸው ብዬ አስባለሁ። ያን ይገባበታል ታያላችሁ። በነገራችን ላይ ሁላቸው የሚታረቁና በአንድ ይመጣሉ። እሺ እና የአብርሽ አባት ባትሳድቡት ሁላችሁም በጥሩ ነው። አትስደቡት። እውነት ለመናገር ባትሳደቡ ባይነኝ አልላችሁም። አትሳደቡ። ይሄ ነው የምላችሁ። እና የሩታና የአብርሽ ደጋፊ የሆነች ልጅ የፍቅር እናት የሩታ እናት የማን ነው የአብርሽ እናት ሰብስባ የብሩኬ እናት ወላሂ ፖስት አድርገው አይቼው በጣም ነው የገረመኝ። እናንተ ሰው እኮ ይዋደዳል። ለእናት እኮ ክብር አለው። ታዲያ ተመልካች ምን ሆኖ ነው እስከምል ድረስ ደርሻለሁ ማለት ነው። እና እንደዛ ቀናብራ ፖስት አድርገው አይቼዋለሁ። ስለዚህ የሚያምርባቸው አንድነት እንጂ መነጣጠል አይደለም። እነሱ በደንብ ይተዋወቃሉ። እከሌ ከዳ፣ እከሌ በዳ፣ እከሌ አልበደለ በደንብ ይተዋወቃሉ። ታዲያ ለምንድን ነው የምትሳደቡት እናንተ? እነሱ ወደውና ፈቅደው ሰርተው ዛሬ ላይ ደርሰዋል ማለት ነው። እኔ በቃ ምንም ልል አልችልም ጋይስ። ዛሬ ግን ቪዲዮ አለልን ማለት ነው። ጥሩ ቪዲዮ ማለት ሲሽኮረመሙ ሩታዬ የኔ ውድ የኔ ፍቅር የኔ ማር የኔ ስማርት የሆንሽ ልጅ የኔ የልጆቼን እናት የነገ የልጆቼን እናት ነው የሚባለው። የወደፊት ነው የሚባለው። የወደፊት የልጆቼን እናት በጣም ይቅርታ። እዚህ ውስጥ ራሱ እኮ ሌላ ዓለም ውስጥ ገብተው ነበረ። መጨረሻ አካባቢ ደግሞ ተቆርጧል። የተቆረጠው ነው እንግዲህ በአብርሽ ቤት የሚለቀቀው ያበደው። እንግዲህ በቃ ለስለስ ብለው ሲያወሩ ነው አብርሽ እናንተ አብርሽ እኮ ፈርቷታል ሊያወራት ማለት ነው። የብር ፈርቷታል። ወደ ኋላ እያለ ነበረና እኔ ራሱ ማለት ነው እኔ እነሱን እያየውኝ እኔ ራሱ ተሸማቀኩኝ እኮ ጋይስ። እኔ ራሱ ፈራውኝ ብላችሁ ታምናላችሁ? ወይኔ በላቸው እና ለማንኛውም ታርቀው ጨርሰዋል። በመቀጠል ደግሞ ስለ በረራው ማለቴ እውነት አይደለም ሊሆን ይችላል። ሲጀመር ነው ምን ልታመጡ ነው? ገነሻላ ምን ልታመጡ ነው ማለት ጀመረች እንዴ ልትሉ ትችላላችሁ። እኔ ውድ ቤተሰቦቼ መንከድ አልፈልግም። እናንተን አልነካሁም እኔ እና ጋይስ ከሄዶ ራሱ አብረው ነው የሚሄዱት። ባይዘ ወይ ማለት ነው። በቃ ይሄ ከነገርኳችሁ በቂያችሁ ነው። ከሄደችም አብረው ነው የሚሄዱት። ወይም ደግሞ አንዱ ወደፊት ይላል፣ አንዱ ደግሞ ወደ ኋላ ማለት ነው። በኋላ ይከተላል። ተግባባን አይደል? አዎ። ስለ እርግዝናው ደግሞ አውናት በቃ እኔ ማዋሸት አልፈልግም። ኋላ ሰው የመጣ ነገር ይምጣ። እኔ ከፈለጋችሁ ሙቀሱን ከፈለጋችሁ ስደቡኝ። እኔ ብቻ ረምዳን እስኪወጣ ድረስ አልሳደብም። እኔ እስከዛ ድረስ እቆጠባለሁ። ከዛ በኋላ እንዣላለጣለን። ውሽራይኩም መዣላለጥ ደስ ይላል አይደለም? መሰዳደብ ማለት ነው። ለአንድ ሰው ማለት ነው ጥፋት አጥፍቶ ልክ ለኮ ሲተናግሩ ደስ ይላል። እውነት ለመናገር ግን የስድብ ሱስ እኮ ነው። እያስተፈረላ ደስ ይላል አላልኩም? እና ውድ ቤተሰቦቼ ለማንኛውም በመጨረሻው ፓርት ሰክራችሁ ያደራችሁም ትኖራላችሁ ብዬ አስባለሁ። አይዟችሁ፣ እናንተም ለዚህ ቀን ያብቃችሁ ማለት ነው። ሩታ ለምንድን ነው ጭንቅላቷ የመታች እጇን ሲስማት? እውነቴን ነው የምላችሁ። ሰላም ሁኑልኝ ጋይስ።